ጤና ይስጥልን ሰልጣኞች ሰላም ናችሁ? እንዴት ናችሁ? ይሄ የኢታፕስ የስልጠና ፓኬጅ የመጀመሪያው ክፍል ነው። በዚህ ስልጠና ውስጥ ማንኛውም ሰልጣኝ ኢታፕስ አናሊሲስ ሰርቶ ዲዛይን ሰርቶ ሪፖርት ማድረግ እንዲችልና ስትራክቸራል መሀንዲስ መሆን እንዲችል የሚያደርግ የኢታፕስ ስልጠና ነው የሚሰጠው። ስለዚህ በዚህ ስልጠና ውስጥ የመጀመሪያው የምናደርገው ምንድነው? ሁላችሁም ሲባል ሰማላችሁ ወይ በተወሰነ ደረጃም ልታውቁ ስለምትችሉት ኢታፕስ ስለሚባለው ሶፍትዌር የተወሰነ ነገር እላችኋለሁ። ኢታፕስ በመሰረታዊነት የሚሰራው አራት ዋና ዋና ነገሮችን ነው። የመጀመሪያው ሞዴል መስራት፣ አንድ ስትራክቸራል ዲዛይንን ሞዴል መስራት የመጀመሪያው የኢታፕስ ስራ ይሆናል ማለት ነው። ሞዴል ማለት 3D ማለት ነው። 3 ዳይሜንሽናል ድሮይንግ ኤክስ ዋይ ዚ ያለው ኮኦርዲኔት መስራት እንዲችል ያደርግልናል ማለት ነው። አንድ ባነሮችን መንገድ ላይ የሚለጠፉት የህንፃ ዲዛይኖችን ታያላችሁ። ልክ ዲዛይን ስትራክቸራል ኤሌመንቶችን ኮለን፣ ቢም፣ ስላብ እነዚህ ነገሮች ሊፍቶች፣ ስቴሮች እነዚህ ካሉ ዲዛይን የምናደርገው ስትራክቸራል ፓርቶችን ሞዴሎችን የምናይበት ነው። ሁለተኛው ኢታፕስ አናሊሲስ ይሰራል። ይሄ ሞዴል አናሊሲስ አድርገን ዲፍሌክሽን ቼክ እናደርጋለን፣ አክሲያል ሎድ ቼክ እናደርጋለን፣ የተለያዩ ቤንዲንግ ሞመንቶችን ዲዛይኑ አናሊሲሱን ሰርተን ቼክ እናደርጋለን። ዘን ዲዛይን እንሰራለን። ኔክስት ማለት ነው አናሊሲስ ያደረግነውን ፓርት የተለያዩ ኮዶችን ተጠቅመን ዲዛይን እንሰራለን። ከዲዛይን በኋላ ሪፖርት ፋይናሊ እንሰራለን። ሪፖርት ማለት በየክፍለ ከተማው የሚቀመጡ ስትራክቸራል መሀንዲሶች የሰራነውን ዲዛይን የሚያጸድቁበት ሪፖርት ይባላል ማለት ነው። ያን ሪፖርት ያሉ የራሳቸው ደግሞ መመሪያ ይኖራል። እያንዳንዱን ነገር እኛ ለማጸደቅ የሚያስፈልገውን ነገር በሙሉ ሪፖርት ላይ ኢንክሉድ አድርገን እንሰራለን ማለት ነው። እነዚህ አራት መሰረታዊ ነገሮች ኢታፕስ በተሟላ ደረጃ ይሰራልናል። ከዚህ ውስጥ እኛ ሪፖርት ላይ የራሳችንን ፓርት እንጨምራለን። ኢታፕስ ሪፖርት አውትፑት አለው። እኛ ደግሞ የራሳችን የተጨማሪ ሪፖርቶችን በማስገባት ፋይናሊ የሰራነው ስትራክቸራል ዲዛይን ወደ ድሮይንግ ተቀይሮ ሪፖርት ተዘጋጅቶለት የሚጸድቅ ይሆናል ማለት ነው። ሶ ምንድነው ማለት ነው? ኢታፕስ ሞዴል አናሊሲስ ዲዛይን ሪፖርት የሚሰራ ስትራክቸራል ሶፍትዌር ነው ማለት ነው። ሶፍትዌሩ ሾርት ከት ይሄ እንደምታዩት እዚህ ጋር የምታዩት ኢታፕስ 21 እኛ ለጊዜው የምንጠቀምበት ሶፍትዌር ነው። ከሌሎች አንጻር በጣም የተሻለ ሶፍትዌር አሁን ባለው ሁኔታ ኢታፕስ 21 ቨርዥን ነው ማለት ነው። 16 ብዙ ጊዜ የሚታወቁት ቨርዥኖች ናቸው። በጣም ዝቅ ያሉ ስለሆኑ ነው 18 20 አሉ። ግን አሁን ባለው ሁኔታ 21 ቨርዥን ክራክ ሆኖም በቀላሉ የምታገኙትም ነው። ቆንጆ ሶፍትዌር ስለሆነ በዚህ ሶፍትዌር ስልጠናውን እንወስዳለን ማለት ነው። ይህንም ሶፍትዌር አታች ይደረግላችሁና እናንተ አውርዳችሁ ትጭናላችሁ። ካልሆነም ደግሞ እኛ እንዴት እንደሚጫን በምንሰራላችሁ ቪዲዮ መሰረት ሶፍትዌሩን ኮምፒውተራችሁ ላይ ጭናችሁ ስልጠናውን የምንወስድ ይሆናል ማለት ነው። ስለዚህ እዚህ ስልጠና ላይ የተዘጋጀላችሁ ምንድነው? አንድ G+4 ፕላስ ቴራስ የሆነ ቴራስ ያለው ማለት ነው ኮሜርሻል የሆነ ቢልዲንግ አለ። ይሄንን ቢልዲንግ እንዴት አድርገን እያንዳንዷን ኤሌመንት አናሊሲስ አድርገን ዲዛይን አድርገን ሪንፎርስመንት እስከ መወሰን ድረስ ባለስንት ብረት ባለስንት ኮለን ሳይዝ ያስፈልጋል ሚሉትን ዲቴይል ሰርተን ለፉቲንግ ደግሞ ምን አይነት ብረት ምን አይነት ሳይዝ ያስፈልጋል እስከሚለው ድረስ አክቹአሊ ኮለኖችን ሎድ ድረስ አቀን ለፉቲንግ ሬዲና እስከ ማድረግ ድረስ ያሉ ነገሮችን በሙሉ በስልጠና ውስጥ እንወስዳለን። ስለዚህ ይህን ስልጠና የሚወስድ ኢታፕስ መስራት ይችላል ማለት ነው። ሪፖርት ማዘጋጀት ይችላል፣ አናሊሲስ ማድረግ ይችላል፣ ዲዛይን ማድረግ ይችላል፣ ፕላን ማጸደቅ ይችላል ማለት ነው። ስትራክቸራል ፓርቱ ማለት ነው። ስለዚህ ኢታፕስ ማለት ይሄን ሁሉ ይሰራል ስንል ዲፋይን የሚደረገው ስትራክቸራል አናሊሲስ ኤንድ ዲዛይን የሚሰራ ሶፍትዌር ማለት ነው። ሶ ይሄም ማለት ልክ መልቲ ስቶሪ ቢልዲንጎችን በብዛት እንሰራበታለን ማለት መልቲ ስቶሪ ማለት የተለያዩ አይነት G+1 2 3 እያልን የምንቆጥራቸው ስትራክቸራል መልቲ ስቶሪ ይባላሉ ማለት ነው። ቤዝመንት ቢኖረው 4 ቤዝመንት ወደ ላይ 4 ቢኖረው በስትራክቸራሊ 8 እንላለን፣ ፉቲንግ እንጨምራለን። ስለዚህ ስትራክቸራል እኛ ስቶሪዎችን ስንወስን ወይም G1 G2 እየተባለ በአርኪቴክቸራል የሚታወቀውን ወደ ስትራክቸር ስንወስደው ስቶሪ ብለን ነው። ስትራክቸራል ስቶሪ ስንል ደግሞ ከታች ከፋውንዴሽን ጀምሮ ነው እየተቆጠረ የሚመጣውና ልክ የተለያዩ አይነት ፋውንዴሽኖች ያሉትን የተለያየ ቁመት ያለውን የቢልዲንጉን እነዚህ ስቶሪዎችን መስራት እንችላለን። በመሰረታዊነት ኮንክሪትና ስቲል ዲዛይኖችን ተጨማሪ ኮምፖዚት የሆኑ ስትራክቸሮች ሊኖሩ ይችላሉ። ሶ እነዛን አናሊሲስ እናደርጋለን። ከኮንክሪት ከስቲሎች ለምሳሌ ሪቭድ ስላቦች ሊኖሩ ይችላሉ፣ ገርደሮች ሊኖሩ ይችላሉ። የተለያዩ አይነት ስትራክቸሮችን ዲዛይን እናደርግበታለን ማለት ነው። እኛ መሰረታዊነት የምናየው ሀገራችንን በብዛት አፕላይ የሚደረገው የኮንክሪት ኤንድ ስቲል
ስትራክቸር የምንለው ወይም ደግሞ ሬንፎርስድ ኮንክሪት ስትራክቸር የምንለውን ፓርት እናይበታለን ማለት ነው። ኢታፕስ በመሰረታዊነት እርዝኪክ ሬዚስታንስ ስትራክቸርን ቢውልድ ለማድረግ በጣም የተሻለ ሶፍትዌር ነው። በኋላ ሶፍትዌር ዝርዝሮችንም የምናይ ይሆናል ማለት ነው እና ኮምፕሌክስ ስትራክቸሮችንም በቀላሉ ዲዛይን ለማድረግ ኢታፕስ በጣም ተመራጭ ሶፍትዌር ነው ማለት ነው። ሶ አናሊሲስ ያደርግልን 3 ዳይሜንሽናል ዊዝ ስታቲክ ኤንድ ዳይናሚክ አናሊሲሶችን ነው የሚሰራልን ማለት ነው። ሶ በመቀጠል የምናየው ምንድነው ኢታፕስ በሚዘጋጅበት ጊዜ ሞዴሊንግ ይኖራል፣ እንዳልኳችሁ አናሊሲስ ይኖራል፣ ዲዛይን ይኖራል። አናሊሲስ ላይ ስታቲክ ኤንድ ዳይናሚክ ሲስሚክ ሎዶችን አናሊሲስ እናደርጋለን ማለት ነው። ዲዛይን ላይ ደግሞ የተለያዩ አይነት ኮንክሪት ስቲል ዲዛይኖችን ቼክ እናደርጋለን። ቼክ ስናደርግ ግን በመሰረታዊነት ምንድነው ኮዳችን መሰረት አድርገን ነው የምንሰራው ማለት ነው። እዚህ ጋር ግልጽ ለማድረግ ያክል እኛ ኢታፕስ ስልጠናውንም ስንወስድ ሊሆን ይችላል ሀገራችንም ላይ የምንጠቀመው የስትራክቸራል ዲዛይን የምንጠቀመው ኮድ ኢኤስኢኤን የሚባል ነው። ኢትዮጵያን ስታንዳርድ ኢሮፒያን ኖርም ማለት ነው። ኢኤስኢኤን ኢትዮጵያን ስታንዳርድ ኢሮፒያን ኖርም ማለት ነው። ይህም ማለት ኢሮ ኮድ ማለት ነው። ኢሮ ኮድ ሲባል ሰሙ ይሆናል የአውሮፓውያኖች የሚጠቀሙበት ኢሮፖች የሚጠቀሙበት የስትራክቸራል ቢልዲንግ ዲዛይን ኮድ አለ። ያ ኮድ ዳይሬክትሊ ወደኛ ተቀየረና ኢኤስኢኤን ሆነ ማለት ነው። ኢትዮጵያን ኖርም ተደረገ ወደ ኢትዮጵያን ስታንዳርድ። አብዛኛውን የተቀየረ ነገር የለውም። እኛውን ኢሮኮድን መጠቀም እንችላለን፣ ኤስኢኤንን መጠቀም እንችላለን። ኢሮኮድ ላይ ግን ማናገኘው ምንድነው የአጠቃላይ ስለ እርዝኪዩክ እናወራ ብንል የምንጠቀመው አብዛኛው ኤስኢኤንን የሀገራችንን ኮድ ነው። ለምን አካባቢውን መሰረት አድርገን ሶይል ታይፕ መሰረት አድርገን ነው የምንሰራው። ዊንድ እንስራ ብንል የኢትዮጵያ ዊንድ ስታንዳርድ ቬሎሲቲው ከሌሎቹ አንጻር ይለያል። ስለዚህ ሀገራችን እንጠቀማለን ማለት ነው። ሶ ወደ ሀገራችን የምንወስደው የተወሰነውን ነገር ነው ማለት ነው። ሶ አብዛኛውን ግን ኢሮ ኮድን እየተጠቀመን ዲዛይን ማድረግ እንችላለን፣ ወይም ደግሞ ኤስኢኤን የሚባል ኮድ ተጠቅመን ዲዛይን እናደርጋለን ማለት ነው። ስለዚህ በተቻለን አቅም ዲዛይን ስናደርግ አብዛኛውን ዶክመንቶች ኮዶቹን የምናያቸው ይሆናል። በኔክስት ስቴፕ ላይ ደግሞ ኮዶቹን ምን ነገር ይዘዋል የሚሉትን ደግሞ ዝርዝር እያየን የምንሄድ ይሆናል ማለት ነው። ሶ ሪፖርት ይሰራል እንዳልኳችሁ። በተጨማሪነት ኢታፕስ ደግሞ ከሁሉም ሀገር ጋር ፍሬንድሊ ነው፣ ኢንተርፌስ ነው። ስለዚህ ማንኛውም ሰው ኢንተርፌሱን ከፍቶ የራሱን ሀገር ኮድ መርጦ መስራት ይችላል። አሁን ኢታፕስን ከፍተኛ ታያላችሁ ኢትዮጵያ ሚል ኮድ የለም። ሶ ኢሮ ኮድን ተጠቅመን እንሰራለን። ለምን እንዳልኳችሁ ኢሮፒያን ኖርም ነው የኛ የኤስኤን ስለሚል ኮዳችን ማለት ነው። ሌሎች ሀገሮችንም ታያችኋላችሁ። የህንድ አለ፣ የአሜሪካ አለ፣ የተለያዩ ሀገሮች የራሳቸው ኮዶች አሏቸው ማለት ነው። የአውሮፓዎች ግን በሙሉ እንደ አውሮፓ ዩኒየን የሚጠቀሙት ኮድ አንድ ስለሆነ አንድ ኮድ ይኖራል ማለት ነው። ስለዚህ አውቶማቲክ ደግሞ ምን ያደርግልናል? ሎዱን ካልኩሌት ያደርግልናል። ዴድ ሎድ አንሰራም ማለት ነው። እዚህ ጋር እንደምታዩት እያንዳንዱ ሎድ ካልኩሌት እያደረገ እርዝኪክ ሎድ እኛ ዳታ ነው የምንሰጠው። ያን ዳታ ይዞ በአጭር ሰዓት ውስጥ ካልኩሌት እያደረገ አኩሬት የሆነ ሪዛልት ይሰጠናል። እኛ ካልተሳሳትን ሶፍትዌሩ ተሳስቶ የሚሰጠን ዳታ አይኖርም። እኛ የምናስተካክለው የተወሰኑ ነገሮችን ነው እያየን እንሄዳለን ማለት ነው። ከሌሎች ሶፍትዌር ጋር በጣም ኢንተግሬትድ ነው። ቢልዲንግ ኢንፎርሜሽን ሜትር ወይም ቢኤም እንደምንለው ሙሉ ዳታዎችን ይሰጠናል። ካድ ጋር ኢንተግሬትድ ነው። ከብዙ ሶፍትዌሮች ጋር በጣም ኢንተግሬትድ ነው። ይህንን የሰራነውን ኢታፕስ ላይ ሴፍ የሚባል ሶፍትዌር ላይ መውሰድ እንችላለን። ሌሎች እንደዚህ ሶፍትዌር ላይ እየወሰድን ደግሞ ኤክስፖርት እያደረግን መጠቀም የምንችልበት ነገር ይኖራል ማለት ነው። እንዳልኳችሁ ሲስሚክ ዲዛይን ላይ በጣም ተመራጭ የሶፍትዌር አይነት ነው ኢታፕስ የምንለው ሶፍትዌር ማለት ነው። እንደ ኢንትሮዳክሽን ኢታፕስ የሚባል ሶፍትዌር ብቻ ሳይሆን ብዙ ሶፍትዌሮች ስላሉ ሶፍትዌሮች ቤዝድ ኦን አርኪቴክቸራል የተለያዩ ሶፍትዌሮች አሉ። ስትራክቸር ማኔጅመንት የተለያዩ ሶፍትዌሮች አሉ። ስትራክቸራል የምንለው አናሊሲስ እና ዲዛይን ስትራክቸራል ሜምበሮችን ካረጋለን ስትራክቸራል ሶፍትዌር ነው ማለት ነው። ቢም አናሊሲስ ካረገ ቢም ሪዛልት ከሰጠን፣ ኮለመን ሪዛልት ከሰጠን ምንድነው ማለት ነው? ስትራክቸራል ሶፍትዌር ነው ማለት ነው። ፕሮጀክት ማኔጅመንትም ሶፍትዌሮች እንዳሉ ሁሉ ማለት ነው። ሶ ስትራክቸራል የሚባሉ የሶፍትዌር አይነቶች ቤዝድ ኦን ካታጎሪ ስንከፋፍላቸው ሳፕ 2000 የሚባል አለ፣ ሮቦት ስትራክቸር አለ፣ ስታድ ፕሮ፣ ኢታፕስ እነዚህ ተክላስ ስትራክቸር ሴፍ የምንላቸው ስትራክቸራል ሶፍትዌሮች ናቸው ማለት ነው። አርኪቴክቸራል እንደ አውቶካድ፣ 3ዲ ማክስ፣ ሪቬት፣ አርኪካድ፣ ሉሜን እነ ስኬችአፖችን ጨምረን አርኪቴክቸራል ይባላሉ። ፕሪማቬራ፣ ማይክሮሶፍት ኤክሴል ኳንቲቲ የምንሰራባቸው ሶፍትዌሮች፣ ሌሎች አይነት ሶፍትዌሮች ደግሞ ፕሮጀክት ማኔጅመንት ሶፍትዌሮች ይባላሉ ማለት ነው። ሶ እነዚህን ደግሞ በካምፓኒ
ካታጎሪ እናርጋቸው። ሲኤስአይ የሚባል ካምፓኒ ኢታፕስ እነ ሳፕን ሲኤስአይ ብሪጅ ሲኤስአይ ሴሽን የሚባሉ ሶፍትዌሮችን የሚያመርትልን የሚሰራልን ሲኤስአይ የሚባል ካምፓኒ ነው። ይሄ ካምፓኒ የመጀመሪያው ምርቱ ሳፕ ነው። ከዛ በኋላ ሳፕ ጄኔራል ስቲል ስትራክቸርን ዲዛይን የሚያደርግ ነው። ከዛ ወደ የተመጣ ለእያንዳንዱ ደግሞ በጣም የሚመች ሶፍትዌሮችን ክሬት በማድረግ ኢታፕስ መጣ ማለት ነው። ኦንሊ ቢልዲንግ ላይ በደንብ ሊሰራ የሚችል ሶፍትዌር ኢታፕስ ነው። ሶ ብሪጅ ብንፈልግ ሲኤስአይ ብሪጅ፣ ፉቲንግ እና ስላብ ብንፈልግ ሲኤስአይ ሴፍ፣ ኮለን ስቲል እንኳን የሆነ ኮለን ለብቻው ዲዛይን እናርግ ብንል ሲኤስአይ ኮለመን የሚል ሶፍትዌርም አለ ማለት ነው። ሶ አውቶዴስክ ስንሄድ ደግሞ እንደ አውቶካድ፣ ሲቪል 3ዲ፣ ሮቦት ስትራክቸር የሚባሉ አሉ። ቤንትሊም ላይ ስንሄድ ዋተር ካድ፣ ስታድ ፕሮ አለ። ተክላ የሚባል ካምፓኒ ስንሄድ ደግሞ ተክላ የሚባል ልክ እንደ ኢታፕ ሳይንስ ሶፍትዌሮች አሏቸው ማለት ነው። ስለዚህ በተለያዩ ካምፓኒዎች የተለያዩ አይነት ካታጎሪ ያላቸው ሶፍትዌሮች ፕሮዲስ ይደረጋሉ ማለት ነው። ሶ እነዚህ አጠቃላይ እንደ መግቢያ ካየን ይህን ነገር መነሻ በማድረግ ወደ አጠቃላይ ወደ ዋናው ክፍል እንሄዳለን ማለት ነው። እዚህ ጋር ምንድነው የምትረዱት? ኢታፕስ በምንሰራበት ጊዜ ያዘጋጀ ነው በጣም ቆንጆ የምንለው G+4 ፕላስ ቴራስ የሆነ ዲዛይን አለን። ይህንን አርኪቴክቸራል ዲዛይን በተቻለ ሁኔታ ብዙም ስህተት እንዳይኖረው ተደርጎ የተዘጋጀ ዲዛይን ነው ለመስራት እንዲመቻችሁ ማለት ነው። ብዙ አርኪቴክቸራል ፕላኖች የተሳሳቱ ቢም ኮለኖች ስላሏቸው ለዲዛይንም በጣም ኮምፕሌክስ ነው። በተለይ እንደ ጀማሪ እንደ መካከለኛ ደረጃ ሆናችሁ ስታዩት ኢታፕስም ላይ ሶፍትዌር ላይ ወስዶ ለመስራት ግልጽ አይሆኑም ማለት ነው። ለምን አርኪቴክቸራሊ ዲዛይን ሲደረግ ስትራክቸራሊ ታሳቢ አይደረግም። ብዙ ጊዜ ስትራክቸር አንድ አርኪቴክት የሚመስለው ኮለንና ቢም ብቻ ነው ስትራክቸር የሚመስለው ማለት ነው። ሶ ግን እያንዳንዱ ኤሌመንቶች አሉ። ሶ ለነሱ አንዳንድ ነገሮችን ማስተካከል የሚኖርብን ነገር የተወሰኑ ነገሮች ናቸው እንጂ ፕላኑ ቆንጆ ሆኖ የተዘጋጀ ፕላን ነው ማለት ነው የሚሆነው። ይህንን ፕላን አሳያችኋለሁ። የፕላን ይሰጣችሁና በዛ መሰረተኛ ደግሞ ኢታፕስ ላይ ሎድ እያደረግን ዲዛይኑን ሶፍትዌሩን የምንሰራ ይሆናል ማለት ነው። ሶ ለማሳየት ያክል የምንጠቀመው አርኪቴክቸራል ፕላን ይሄ ነው ማለት ነው። ሶ አጠቃላይ ይሄ አርኪቴክቸራል ፕላን ይኖረናል። ይሄን አርኪቴክቸራል ፕላን ተጠቅመን ወደ ስትራክቸራል ዲዛይን እንወስደዋለን ማለት ነው። ስለዚህ እዚህ ጋር አርኪቴክቶች ምንድነው የሚያስቡት? እዚህ ጋር የተሰጠ ዳታ አለ። በኤክስፔሪየንስም ስትራክቸራል ባለሙያ በማማከርም አንድ G+4 30 በ50 ቢሆን ኮለን ተብሎ ታሳቢ ተደርጎ ተቀምጧል። እዚህ ጋር እንደምታዩት ማለት ነው 30 በ50 ሴንተር ላይ ያሉት ደግሞ ኮለመኖች 30 በ30 ቢሆኑ ቅርብ ናቸው ብለው አስበው ካለው ኤክስፔሪየንስ እና እንዳልኳችሁ የሚያማክራቸው ስትራክቸራል ባለሙያ መነሻ አድርገው ኮለን ይሰራሉ። ይሄ ኮለን ግን ፋይናሊ ይሄ ይሆናል ማለት አይደለም። አናሊሲስ ይሰራለታል ማለት ነው። ሶ በዛ አናሊሲስ መሰረት ኮለኖች ዲዛይን ይደረጋሉ ማለት ነው። ስለዚህ እንደምታዩት ግራውንድ ነው። ፕላኑን ለመረዳት ያክል ፍሬንች ዶር አለው። ሙሉ ተከፍቶ ወደ ካፍቴሪያ እንገባለን። ዋን ፍላይት ደረጃ ይኖረናል። በዚህ ደረጃ አድርገን ደግሞ አንደኛ ፎቅ ሬስቶራንት ላይ እንመጣለን። ሬስቶራንቱ ኪችን አለው፣ ቶይሌት አለው፣ የራሱ የሆነ ትንሽ የሆነ ባልከኒ ይኖረዋል ማለት ነው። ሶ ከታች ያሉት ደግሞ ግራውንድ ላይ ሾፖች ናቸው። ቶይሌትም ይኖረዋል። በዚህም በኩል ሾፕ ይኖራል ማለት ነው። ሶ ይሄ ሳይት ፕላኑ ላይ እንደምታዩት እዚህ ጋር ሳይት ፕላኑ ቲ ላይ ያለ ቤት ነው። እዚህ መንገድ አለው፣ እዚህ ጋር መንገድ አለው ማለት ነው። ስለዚህ ፕላናችን ግራውንዳችን ልክ እንደዚህ ነው። አንደኛ ፎቅ ስንሄድ ደግሞ ልክ እንደዚህ አይነት ካፌ ሬስቶራንት ነው ብያቸዋለሁ። ወደ ሰከንድ ሰርድ እና ፎርዝ ቲፒካል ነው። ይሄ ማለት ሬዚደንስ ነው ማለት ነው። ልክ እንደ አፓርትመንት ነው። ስለዚህ በደረጃው አድርገን እንደወጣን በዚህኛው በኩል በር አለ። ሶ ባለ አንድ መኝታ ቤት ይኖራል፣ ኪችን ያለው ማለት ነው። በዚህኛው በኩል ስንገባ ደግሞ ባለ አንድ መኝታ ቤት የራሱ የሆነ ኪችን ያለው ዲዛይን ተደርጓል። እያንዳንዱ ፍሎር ላይ ሰከንድ እና ሰርድ ፎርዝ ፍሎር ላይ ራሱ የሆነ ሁለት ፋሚሊዎች የሚኖሩበት ዲዛይን ነው የተሰራው አርኪቴክቸራሊ ማለት ነው። የመጨረሻው ፎርዝ ፍሎራችን እንደ ቴራስ ነው ማለት ነው። ይሄም እንደ ፊፍዝ ፍሎር ነው ዲዛይን የምናደርገው እኛ ማለት ነው። ቴራስ ነው ሙሉ። ይሄ የሆነበት ዋና ምክንያት ምንድነው? ይሄኛው ሰከንድ ሰርድ እና ፎርዝ ፍሎር 6 ቤተሰብ ይዛል። እያንዳንዱ ፍሎር ሁለት ማለት ነው። ያ በሚሆንበት ጊዜ 6 ቤተሰብ ማለት ግቢ የላቸውም። ግቢው እዚህ ጋር አይታችሁት ከሆነ በጣም ጠባብ ነው። ስለዚህ ይሄ ጠባብ ግቢ ሳይታችን ይሄ ነው። ወይም ሳይት ፕላን ላይ ብንሄድ በጣም ትንሽ ነው። ሳይት ፕላን ላይ ካንቲልቨርም ስላለው ነው። በእርግጥ በጣም ትንሽ ነው። ስለዚህ ምን ያስፈልጋል ማለት ነው? ከላይ ግቢ ያስፈልጋል ማለት ነው። ተጨማሪ ልብስ ማስጫ የሚሆን በዓል የሚከበርበት፣ ሴሬሞኒ የሚከበርበት፣ ዋተር ታንከር፣ ዲሾች እነዚህ የሚሰቀሉበት ራሱን የቻለ
ቴራስ ያስፈልገዋል ማለት ነው። በተለይ ግዴታ ሬዚደንስ ካለው ቴራስ ግዴታ ነው። ይሄ አሁን ኦፊስ ቢልዲንግ ቢሆኑ ሙሉ ለሙሉ ይሄ ያስፈልገው ምንም ጥቅም ስለማይኖረው ማለት ነው። ስለዚህ ይሄንን እንሰራለን ማለት ነው። ኤሊቬሽኖች አሉት፣ ሴክሽኖች አሉት። እዚህ ጋር እንደምታዩቸው ኤሊቬሽኖች፣ ሴክሽኖች ይኖሩታል። ሶ በዚህ መሰረት ዲዛይን እናደርጋለን ማለት ነው። እዚህ ጋር ምንድነው እኛ መረዳት ያለብን ነገር አርኪቴክቸራል ድሮይንጉን በመሰረታዊነት ምን ይጠበቅብናል፣ ምን ኢንተርፕሬት ማድረግ ይጠበቅብናል አርኪቴክቸራል ድሮይንጉ ላይ የሚለውን ነገር በምናይበት ጊዜ እስኪ እያንዳንድ ነገሮችን መሰረታዊ ነገር ሁሌም አርኪቴክቸራል ፕላን ይሰጣቸዋል። ስትራክቸራሊ ዲዛይን በምታደርጉበት ጊዜ ምን ቼክ ማድረግ ይኖርብናል የሚለውን እኔ አክሲስ መጀመሪያ እዚህ ጋር ኤቢሲዲ ተብሏል። እዚህ 1 2 3 ኦኬ፣ አቀማመጡ ቆንጆ ነው። ኢታፕስ የምንጠቀመው ምንድነው ሆሪዞንታል ኤክስ ዳይሬክሽን ፖዚቲቭ ኤቢሲዲ አለለን ከቦተም ወደ ቶፕ ዋይ አክሲስ ፖዚቲቭ ይሄኛው ነው 1 2 3። ስለዚህ ቆንጆ የሆነ አክሲስ አደራደራለሁ ማለት ነው። ከዛ ምን ይኖረናል? በየአክሲሱ ያለው ዳይሜንሽን ስንት ነው? ሶ ከኤ እስከ ቢ፣ ከቢ እስከ ሲ፣ ከሲ እስከ ዲ ደግሞ ዳይሜንሽኑን ቼክ እናደርጋለን ማለት ነው። ይህ ዳይሜንሽን ልክ መሆኑን ቼክ ለማድረግ ዳይሜንሽን ቱልስ ተጠቅመን እኛ ካድ ላይ ቼክ ማድረግ እንችላለን ማለት ነው። የተቀመጡ ዳይሜንሽኖች ካሉ ልክ ነው። ሶ ሁሉንም የተወሰነ ቼክ እናደርጋለን። ካንቲልቨሮች በትክክል ተቀምጠዋል ወይ? ሶ እዚህ ጋር በትክክል አልተቀመጠም። ካንቲልቨሩ እንደምታዩት 1 ሜትር ነው ከኮለን በኋላ ያለው ካንቲልቨር። እኛ የምንፈልገው ደግሞ ከሴንተር ነው ለስትራክቸራሊ ሶ ሜትር ከ25 ነው። እነዚህ ነገሮች ቼክ እናደርጋለን። አክሲሶችን ሁሉም ዳይሜንሽን መኖሩን ቼክ እናደርጋለን እያስጠጋን። ይሄኛው አክሲስ 391 2 ከ50 5 ከ23 በዋይ ዳይሬክሽን ደግሞ 4 ከ15 ሴንተር ቱ ሴንተር 37 ሜትር ከ25 እንደዚህ አይነት አሉት። ዘን ይህንን ካየን በኋላ ምንድነው የምናደርገው? ዘን ፋንክሽኑን እናያለን ለመረዳት። ቅድም እንዳልኳችሁ ይሄ ሾፕ ነው፣ ይሄ ካፌ ነው፣ ይሄ ሬስቶራንት ነው፣ ይሄ ባልከኒ ነው፣ ይሄ ደረጃ ነው፣ ይሄኛውም ሰከንድ ሁለተኛው ዋናው ደረጃ ነው፣ ይሄኛው ሊቪንግ ሩም ነው፣ ዳይኒንግ ሩም አለን፣ ኪችን አለን፣ ቤድ ሩም አለን። ይሄንን የምነግራችሁ ዋናው ነገር እናንተም እንድትረዱት ሎዶችን እንጭናለን። በኋላ ሎዶችን ስንጭን ሎድ ለመጫን ዋናው እንትናችን ሪዝናችን ምንድነው? ዲፔንዶን ፋንክሽን ነው ሎድ የሚጫ ነው። ሾፕ ከሆነ የሚያርፍበት ሎድ ይለያል፣ ላይቭ ሎድ ማለት ነው። ሬስቶራንት ከሆነ ላይቭ ሎዱ ይለያል። ባልከኒም እንደዚህ ላይቭ ሎዳቸው እንደ ፋንክሽናቸው ይለያያል ማለት ነው። ስለዚህ ምንድነው እያንዳንዱ ክላስ ምንድነው የሚለውን ነገር ማየት ይጠበቅብናል። ኦፊስ ቢሆን ምንጭ ነው ሎድና ቤድሩም አንድ አይደለም። ካፌና ሞል ሲሆን አንድ አይደለም። ቲያትር ቤት በሚሆንበት ጊዜ ይለያያል ላይቭ ሎዱ ማለት ነው። ስለዚህ እነሱ እናያለን ማለት ነው። ምን አለው ባልከን ያለው ቴራስ አለው ወይ እንደዚህ ቼክ እናደርጋለን። ፋንክሽን ማለት ነው። ዘን ምደባውን ወይም ደግሞ ፐርፐዙ የዚህ ቢልዲንግ ፐርፐዝ ምንድነው? ኮሜርሻል ነው። ስለዚህ ኮሜርሻል ቢልዲንግ የራሱ የሆነ የዲዛይን ስታንዳርድ አለው። እሱን ለማየት እንጠቀምበታለን ማለት ነው። ስቶሪው ምን ስንት ነው? ስቶሪ እንዳልኳችሁ ቅድም መልቲ ስቶሪ ያልን ያወራ ነው ማለት ነው። ስቶሪ ማለት አርኪቴክቸራሊ ጂ ፕላስ እንትን ያልኳችሁ ግራውንድ፣ ፈርስት፣ ሰከንድ፣ ሰርድ፣ ፎርዝ እዚህ ጋር አለ። ቴራስ አለ። በአርኪቴክቸራሊ ጂ ፕላስ 4 ፕላስ ቴራስ ነው የሚባለው። ስትራክቸር እንምጣ፣ ሴክሽኑን እንየው። ስትራክቸር ላይ አንድ አለን፣ ፉቲንግ አለን እዚህ ጋር። ሶ ግራውንድ አለን 2 3 4 5 6 7 ዋተር ታንከር 8 ስቶሪ ያለው ማለት ነው ይሄኛው በስትራክቸር ማለት ነው። ስለዚህ ስትራክቸር እንደ 8 ሌየር ነው ዲዛይን የሚያደርግልን እንደ 8 ከታች እስከ መጨረሻው ዋተር ታንከር ድረስ ዲዛይን ስለሚሆን ማለት ነው። ስለዚህ ይሄ እናያለን። ስቶሪ ማለት ይሄ ነው ማለት ነው። ዘን ኮለመን አሳይን ማድረግ ነው። ኮለመን እንዳልኳችሁ ተሰጥቷል እዚህ ጋር አርኪቴክቸራሊ በሚቻል ሁኔታ ማንም አርኪቴክት በግምት አይሰጥም። ስትራክቸራል ባለሙያ ማክሮ ወይ ኤክስፔሪየንስ ይዞ ኮለን ሳይዝ ያስቀምጣል ማለት ነው። ስለዚህ እዚህ ጋር አሁን አርኪቴክቱ 4 ማዕዘን ከሚሆን ኮለን ወል ሲቀመጥ እንዳይሸፍነው በሚል ይሄ ይቀመጣል። ሬክታንግል ስኩዌር ቢሆን መሀል ላይ ይገባል በብዛት ሁሌም። ስለዚህ ሬክታንግል ቢሆን እስከምንችለው ድረስ ጥሩ ነው ከአርኪቴክቸራል አንጻር። ከስትራክቸር አንጻር ግን ሬክታንግል ቢሆን ቆንጆ ነው። ሶ ግን ይሄን ሬክታንግል አድርገን አንቀይርም። እኛ በምንችለው ሁኔታ አርኪቴክቸራሊ ፓርቲሽኑም ፋንክሽኑ እንዳይበላሽ የነሱን ሚቻል ከሆነ እንደመነሻ ይዞ መስራቱ ጥሩ ነው ማለት ነው። ስለዚህ አንድ ሲቪል ኢንጂነርም አርኪቴክቸራል ዲዛይንን በደንብ መረዳት ይኖርበታል ማለት ነው። ሶ ከዛ ውጭ ስላብ ምንድነው የታሰበው?
ስለ ስላብ ብዙ ጊዜ አርኪቴክቸራሊ ላይ ምንም አይታሰብም እንዳልኳችሁ። ስለ ቲክነስ ግን ስላቡ እዚህ ጋር ባልከን ያለን ተቆርጦ የሚቀሩ ስላቦች ይኖሩናል። እነሱን ቼክ እናደርጋለን። ወጣ ገባ የሚሉ አንደኛ ፍሎር ላይ እንደምታዩት ሰከንድ ፍሎር ጀምሮ ወጣ ገባ ያለ ነው ይሄኛው ስላብ ማለት ነው። ይሄን በደንብ ቼክ እናደርጋለን። ስቴር ካለን እንዳልኳችሁ እዚህ ጋር ስቴር አለ። ሶ ይሄ ሰከንዳሪ ቢም ይፈልጋል ዲዛይን ላይ ማለት ነው። ኮለን እዚህ ጋር ይፈልጋል ግን አልተደረገበትም። ዋን ፍላይት ደረጃ ቢሆንም ቀጥታ መውጣት አይችልም። ሬንፎርስመንቱ ከቢም ጋር መታሰር አለበት። ቢም ለመስራት ኮለም መቆም አለበት። እሱን እየሰራ እናያለን። ምንድነው ሚስ የተደረገው ከዚህ ዲዛይን ሚለውንም ማለት ነው። ሶ ስቴሮችን በትክክል ማየት ያስፈልጋል እንደ ዲዛይን ማለት ነው። ስሎፓቸውን ቼክ ማድረግ፣ ራይዘር ትሬዳቸው ስንት ነው ብዛታቸው፣ እነዚህ ሚለውን በኋላ ለሎድ ስለሚጠቅመን ማለት ነው። ዘን ፓርቲሽን መረዳት ነው። ፓርቲሽን መረዳት ማየት በቃ የት ጋር ፓርቲሽን አለው፣ ባለ ስንት ነው ፓርቲሽኑ ቼክ እናደርጋለን። ዳይሜንሽን እንወስድና ባለ ስንት ነው፣ ብዙ ጊዜ ኢንተርናል 15 ነው የሚሆነው በቃ። ስለዚህ የቲት ፓኔል ጋር ፓርቲሽን አለው፣ እዚህ ጋር የለውም፣ ቢም ላይ ነው ጠቅላላ ሎዱ ያረፈው። ስለዚህ እዚህም ጋር መሀል ላይ ፓርቲሽን የለም፣ እዚህ ጋር ግን ፓርቲሽን አለ፣ እዚህም ላይ ፓርቲሽን ይበዛል። ስለዚህ ማየት ፓርቲሽን የት ጋር ነው የሚበዛው የሚለውን ነገር ወል ማለት ነው ፓርቲሽን የምንከፋፍልበት ቤቱን የራሱ ፓርቲሽን ቼክ እናደርጋለን ማለት ነው። ስለዚህ እነዚህ ነገሮች ያየን ምን እናደርጋለን? ዲዛይን እናደርጋለን። ስትራክቸራሊ ዲዛይን እናደርጋለን። ከዲዛይን በኋላ ደግሞ ኮለን ሳይዝ ልንቀይር እንችላለን። እያየነው እንሄዳለን። ስላብ ቲክነስ፣ ካንቲሊቨር ዲዛይን ልንቀይር እንችላለን። ስቴድ ስሎፕ ልንቀይር እንችላለን። ስለዚህ እነዚህ ነገሮች አፍተር ዲዛይን የሚመጡ ናቸው እንጂ ስትራክቸር ላይ እንዳያችሁት ኮለን አለ፣ ባለ ስንት ብረት እንደሆነ አይታወቅም። ይሄን ዲዛይን እናደርጋለን ማለት ነው። ተጨማሪ ኮለን ካለም ሳይዝ የሚቀየር ካለ ለአርኪቴክቸራል ባለሙያዎቹ እና መልሰን እንሰጣለን። እነሱ አስተካክለው እኛ በሰጠናቸው ዳታ መሰረት ይሰራሉ ማለት ነው። ስለዚህ የዛሬው ቻፕተር ወይም ደግሞ ፓርት 1 የምንለው ክፍል ይሄንን ነገር መሰረታዊ ነገሮችን ይዟል። ሁለተኛው ፓርት ላይ ደግሞ ቀጥታ ኢታብ ሶፍትዌርን በመክፈት እነዚህን ዳታዎች ወደዛ እየወሰድን እያንዳንዷን ስቴፕ 1 to 1 እያየናት የምንሄድ ይሆናል ማለት ነው። ለዚህኛው ክፍል በጣም አመሰግናለሁ።